ፊልሙ የሚጀምረው 895 ዓመተ ምህረት በሰሜን አትላንቲክ ንጉስ አርቫንዲልና ግማሽ ወንድሙ ፍጆልኒር ከዘመቻ ብዙ ምርኮ ይዘው ወደ አገራቸው ሲመለሱ በማሳየት ነው። ንጉሱ ከሚስቱ ጉዱሩንና ከልጁ አምሌት ጋር ይገናኛል። ለልጁም ከአንድ ከገደለው ልዑል የወሰደውን ልዩ የአንገት ሐብል በስጦታ ይሰጠዋል። ፍጆልኒርም ከትንሽ ልጁ ጋር ይገናኛል። ነገር ግን የቤተ መንግስቱ ቀልደኛ ሲያሾፍበት ስሜቱ ይለዋወጣል። ከግብዣው በኋላ ንጉሱ ለሚስቱ የተጎዳበትን ቦታ ያሳያታል። እሷ ብትጨነቅም እርሱ ግን የምሞተው በክብር ጦር ሜዳ ላይ እንጂ በበሽታ አልጋ ላይ አይደለም ብሎ ያረጋጋታል። ሆኖም ግን ለጥንቃቄ ሲል ልጁን አምሌትን ለወደፊቱ ማዘጋጀት እንዳለበት ያምናል። በዚያው ምሽት ንጉሱ ልጁ ወደ ቤተ መቅደስ ይወስደዋል። እዚያም አምሌት ወንድ መሆኑ የሚታወጅበት መንፈሳዊ ስነ ስርዓት ይደረጋል። አባትና ልጅ ልክ እንደ ተኩላ እየጮሁ ለጎሳቸው ታማኝ እንዲሆኑ ቃል ይገባሉ። አምሌትም አባቴ ቢገደል በቀሉን እመልሳለሁ ብሎ ይምላል። በስነ ስርዓቱ ላይ የጠጣው መጠጥ ልዩ ራዕይ እንዲያይ ያደርገዋል። የአባቱን ቁስል ሲነካም የቤተሰቡን የትውልድ ሐረግ በሙሉ ይመለከታል። ጠዋት ላይ ከቤተ መቅደስ ሲወጡ በታጠቁ ሰዎች ይከበባሉ። ንጉሱ ልጁ እንዲሸሽ ይነግረዋል። አምሌት ከአንድ ድንጋይ ጀርባ ሆኖ አባቱ በፍላጻ ሲመታ ያያል። የጥቃት አድራሾቹ መሪ ጭንብሉን ሲያወልቅ ወንድሙ ፍጆልኒር ሆኖ ተገኘ። ፍጆልኒር ወንድሙን ገድሎ ንጉስ ይሆናል። ፍጆልኒር አምሌትን እንዲፈልጉ ወታደሮቹን ላከ። አምሌት ግን ወደ ጫካው ሲሸሽ በአንድ ወታደር ተይዞ ነገር ግን በቢለዋ የአጥቂውን አፍንጫ ቆርጦ ያመልጣል። ወደ መንደሩ ሲመለስ ወታደሮቹ የአባቱን ደጋፊዎች ሲገድሉና እናቱን ሲያፍኑ ተመለከተ። ትንሹ አምሌት ያመለጠው ወታደር በልጅ ተሸነፍኩ ብሎ ላለመታማት አምሌት ሞቱ ባህር ውስጥ ተጥሏል ብሎ ዋሸ። አምሌትም በጀልባ እየሸሸ ለአባቴ በቀላለሁ እናቴንም አድናለሁ እያለ ይምላል። ብዙ ዓመታት ያልፋሉ። አሁን አምሌት አድጎ ከቫይኪንጎች ጋር የሚኖር ጨካኝ ተዋጊ ሆኗል። የልዑልነት ሕይወቱን ትቶ መንደሮችን የሚያጠፋና ሰዎችን ለባርነት የሚሸጥ ሰው ሆኗል። አንድ ቀን ከጦርነት በኋላ ወደ አንድ ቤተ መቅደስ ሲሄድ አንዲት ጠንቋይ አገኘ። ይህቺ ጠንቋይ የገባውን የበቀል ቃል ታስታውሰዋለች። ድል ትቀዳጃለህ፣ ነገር ግን አጎት ፍጆልኒር ወዳለበት ወደ ሰሜን መሄድ አለብህ ትለዋለች። እንዲሁም ቁጣውን የሚመጥን ልዩ ጎራዴ መፈለግ እንዳለበት ትነግረዋለች። በማግስቱ የተማረኩት ባሪያዎች ፍጆልኒር ወደሚኖርበት እንደሚላኩ ሲሰማ አምሌት አጎቱን ለመፈለግ አብሮ ለመሄድ ይወስናል። አጎቱ ፍጆልኒር ወንድሙን የገደለው በከንቱ እንደነበረ አምሌት ተረዳ። ምክንያቱም አሁን የኖርዌይ ንጉስ ግዛቱን ስለቀማው ፍጆልኒር አሁን ከቤተሰቡ ጋር ገለልተኛ በሆነ ስፍራ ተደብቆ ነው የሚኖረው። በዚህ ጊዜ አምሌት አንድ ቁራ ተመለከተ። አባቱ የቁራው ንጉስ ይባል ስለነበር ይህንን እንደ ምልክት ይወስደዋል። ከዚያም ጸጉሩን ተላጨ። የአንገት ሐብሉን ደብቆና የባሪያ ምልክት በደረቱ ላይ ተኩሶ ባሪያ በመምሰል ወደ አይስላንድ በሚሄደው መርከብ ላይ በስውር ይሳፈራል። በመርከቡ ላይ ኦልጋ የምትባል ጠንቋይ ነኝ የምትል ሴት ያገኛል። እሷ አምሌት ሚስጥሩን ብታውቅም በደግነት ይዘዋለች። በእልሙ መጥፎ ትዝታዎች ሲረብሹትም ታጽናናዋለች። መርከቧ በማዕበል ብትናወጥም በሰላም አይስላንድ ደረሱ። ባህር ዳርቻ ላይ አባቱን የገደለው ወታደር ፔነር ይቀበላቸዋል። ባሪያዎቹ በሰንሰለት አስሮ ወደ ፍጆልኒር እርሻ ይወስዳቸዋል። ፍጆልኒር አሁን ከጉዱሩን ከበኩር ልጁ ቶር እና ከትንሹ ልጁ ጉናር ጋር ይኖራል። ፍጆልኒር ባሪያዎቹ ደካማ መስለው ስለታዩት ሊያባረራቸው ሲል አምሌት ጉልበቱን ለማሳየት አጠገቡ ያለውን ሰው በውጥ ይዘርረዋል። ፍጆልኒርም ተገርሞ እንዲቆይ ፈቀደለት። ኦልጋንም ለሚስቱ አገልጋይ እንድትሆን ይመርጣታል። በመጀመሪያው ምሽት አምሌት ቢለዋ ፍለጋ በስውር ሲወጣ ልክ ጠንቋይዋ እንደተነበየችው አንዲት ቀበሮ አየ። ይህም በትክክለኛው መንገድ ላይ መሆኑን አረጋገጠለት። በማግስቱ እንደ ባሪያ ሆኖ ሲሰራ ወደ ፍጆልኒር ቤት የመግባት እድልን አገኘ። እዚያም እናቱ ጉዱሩን በሰላም እንደምትኖርና ለፍጆልኒር ልጅ ጉናርን መውለዷን ሲያይ ደነገጠ። በሌሊት ያችን ቀበሮ ተከትሎ ሲሄድ በአንድ ዋሻ ውስጥ አንድ ጠንቋይ ያገኛል። ይህ ሰው አምሌትን ወዲያው ይለየዋል። እንዲሁም ፍጆልኒር የገደለውን የቀልደኛውን የኢሚርን ጭንቅላት ይዞ ይቆያል። በልዩ ጥንቆላ የኢሚር መንፈስ ከአምሌት ጋር እንዲነጋገር አደረገ። ድራውገር ስለሚባለው ታላቅ ሰይፍ ይነግረዋል። ሰይፉን ለማግኘት ሲል በመቃብር ውስጥ ከሚኖር ጋር መታገል እንዳለበትም መከረው። አምሌት ይህንን ሰምቶ
ወደ መቃብሩ ገብቶ ሰይፉን ከሙቱ ጭንቅላት ላይ ሊወስድ ሲል ያ ሙት ተነስቶ ያጠቃዋል። በመጨረሻ ግን ታግሎ የጠንቋዩን ምክር በማስታወስ ያንን ሙት ወደ ጨረቃ ብርሃን ይገፋዋል። እዛ ብርሃን ላይ ሲቆም አቅም ስለሌለው አምሌትም አጋጣሚውን ተጠቅሞ ገደለው። ሲነቃ ግን አምሌት ሁሉም ነገር እንደ እልም ሆኖ ሰይፉን በእጁ ይዞታል። ወደ እርሻው ሲመለስ የፍጆልኒር ውሻ ይጮህበታል። አምሌት ግን እንደ አውሬ በማስፈራራት ውሻው እንዲዝረከረክ ያደርገዋል። ፍጆልኒር ውሻው ዝም ብሎ የሚጮህ ስለመሰለው ችላ ብሎት ዝም አለው። በዚህም ጊዜ አምሌት ሳይያዝ አመለጠ። ፍጆልኒር ኦልጋን ፍለጋ ቢመጣም እሷ ግን በወር አበባ ምክንያት ምንም ነገር እንደማትችል ትነግረዋለች። ልታጠቃው ብትሞክርም በቀላሉ ገፍቶ ይጥላታል። ከዚያም አገልጋዮቹ ስርዓት እንዲያስተምሯት ያዛቸዋልና ይሄዳል። አምሌት ይህንን ሁሉ ተደብቆ ቢያይም ፀሐይ የወጣች ስለነበር ሰይፉን መምዘዝ አልቻለም። ምክንያቱም የሱ ሰይፍ በሌሊት ብቻ ነው የሚጠቀመው። ስለዚህ ጊዜውን ጠብቆ ለመበቀል ሰይፉን ይደብቀዋል። በማግስቱ አምሌት ስለ ሰይፉ ለኦልጋ ነገራት። እሷም ነፃነቷን ስለምትፈልግ ልትረዳው ተስማማች። አምሌት እናቱን ጉድሩንን ለማዳን እንደሚፈልግ ይነግራታል። እናቱ ለእርሷና ለልጇ ጉናር ደህንነት ስትል ብቻ ከፍጆልኒር ጋር እንደምትኖር አስቦ ነው። ፍጆልኒር ቤተሰቡንና የተወሰኑ ባሪያዎችን ይዞ ናታሊከር ወደሚባል ጨዋታ ይሄዳል። ጨዋታው በሁለት ቡድን መካከል የሚደረግ የኳስ ግጥሚያ ሲሆን ተጫዋቾች እርስ በርሳቸው መገዳደልም ይችላሉ። አምሌት በፍጆልኒር ቡድን ውስጥ ተመርጦ ሲጫወት ብዙ ተጫዋቾች ይሞታሉ። በመጨረሻ ግን የፍጆልኒር ልጅ ጉናር ሊገደል ሲል አምሌት ዘሎ በመግባት ተጋጣሚውን ገሎ ጉናርን ያድነዋል። ለዚህም ባሳየው ታማኝነትና ጀግንነቱ የፍጆልኒር ልጅ ቶር የሚባለው ለአምሌት ልዩ መብት ይሰጠዋል። ከእንግዲህ ስራ ትቀንሳለህ፣ ባሪያዎችን ታዛለህ፣ እንዲሁም የፈለግከውን ሴት ትመርጣለህ ይለዋል። አምሌትም ኦልጋን መርጦ ወደ ጫካ ይወስዳታል። ከምድር ጋር በመነጋገር ጥበቃ ትጠይቃለች። እንዲሁም ለበቀል የሚሆኗቸውን መርዛማ እንጉዳዮችን ያገኛሉ። ወደ እርሻው እንደተመለሱ አምሌት የበቀል ስራውን ይጀምራል። በሌሊት ሁለት የጉናር ጓደኞችን ገድሎ አካላቸውን በመቆራረጥ በሚያስደነግጥ መልኩ ያስቀምጣቸዋል። ጠዋት ላይ አስክሬኑ ሲገኝ ጉናር በንዴት የክርስቲያኖች ስራ ነው ብሎ ቢዝትም ፍጆልኒር ግን ይጠራጠራል። የአካባቢ ጠንቋይም ይህ ከሰው በላይ በሆነ ኃይል የተደረገ ነው ስትል ታስጠነቅቃለች። በሌሊት ጠንቋይዋ መንፈሳዊ ጥበቃ ለማግኘት ሲሉ አንዲት ሴት መስዋዕት ልታደርግ ስትል አምሌት እንስሳቱ ሁሉ እንዲጮህ ያደርጋል። በዚህም ጊዜ የፍጆልኒር ውሻ አብዶ ጌታውን ሊነክስ ሲል ፍጆልኒር ውሻውን ይገድለዋል። ሰው ሁሉ በእንስሳቱ ተጠምዶ ሳለ አምሌት ወደ ቤተ መቅደሱ ገብቶ ሴቷን ያስመልጣታል። ጠንቋዩን አስሮ ካህኑን ከገደለው በኋላ በመሰዊያው ላይ ይሰቅለዋል። በማግስቱ አምሌት በምግቡ ላይ ያመጣቸውን መርዛማ እንጉዳዮች በስውር ይጨምራል። ምሽት ላይ የፍጆልኒር ወታደሮች ምግቡን ከበሉ በኋላ የተሳሳተ ራዕይ እያዩ እየቃዡ እርስ በርሳቸው መገዳደል ይጀምራሉ። አምሌት በድብቅ ወደ ዋናው ቤት ገብቶ ማንነቱን ለእናቱ ለጉድሩን ይነግራታል። እሷ ግን የሚገርም ነገር ነገረችው። እኔ መሄድ አልፈልግም አለችው። አባቱ ኦርቨንዲል ይወዳት እንደነበር የነገረው ታሪክ ውሸት ነበር። ንጉሱ በግዳጅ የወሰዳት ባሪያ ነበረች። አባቱን በፍጹም አትወደውም ነበር። እንዲያውም ፍጆልኒር እንዲገድለው የጠየቀችው እሷው ነበረች። አምሌት እናቱንም ለመግደል ቢያስብም እሷ ግን ስላሳዘነችው ትቷት ይወጣና ወንድሙን ቶርን አልጋው ላይ ገድሎት ያመልጣል። ጠዋት ላይ ፍጆልኒር የልጁን አስክሬን ሲያይ በንዴት አበደ። ጉድሩንም ይህ የአምሌት ስራ ነው ብላ ነገረችው። ፍጆልኒር መረጃ ለማግኘት ባሪያዎችን መግደል ሲጀምርና ኦልጋን ሊገላ ሲል አምሌት ማንነቱን ገልጦ ራሱን አሳልፎ ሰጠ። ፍጆልኒር አምሌትን በሰንሰለት አስሮ ቢደበድበውም አምሌት ግን ምንም ሚስጥር አልተናገረም። ፍጆልኒር ለልጁ ቀብር ሲሄድ በቁራዎች የታገዘ አንድ እንግዳ ሰው አምሌትን ከእስር ፈታው። አምሌት ሲነቃ ኦልጋ አድናው አገኘ። በፈረስ አምልጠው መርከብ ላይ ተሳፈሩ። አምሌት ኦልጋ ነፍሰ ጡር መሆኗንና መንታ ልጆችን እንደምትወልድ በራእይ ተመለከተ። ነገር ግን ፍጆልኒር በሕይወት እስካለ ልጆቼ ሰላም አያገኙ ብሎ ስለፈራ ኦልጋን በመርከብ እንዲሄዱ አድርጎ እሱ ግን ለመጨረሻ በቀል ወደ ባህር ዳርቻው ተመልሶ ዋኘ። አምሌት በሌሊት ወደ እርሻው ተመልሶ ወታደሮቹን በሙሉ ገደለ። እናቱ ጉድሩን በሰይፍ ልታጠቃው ብትሞክርም አምሌት ገደላት። የፍጆልኒር ትንሽ ልጅ ጉናርም አምሌትን ሊዋጋው ቢሞክርም አምሌት እሱንም ገደለው።
ፍጆልኒር የቤተሰቡን አስክሬን ሳይ አምሌትን ለፍጻሜ ጦርነት ኤክላ ወደሚባለው የእሳተ ገሞራ ጫፍ እንዲገናኙ ቀጠረው። በእሳተ ገሞራ አጠገብ ሁለቱ ጀግኖች በኃይል ተጋጠሙ። አምሌት ቆስሎ ቢደክምም በንዴት ተነስቶ ተዋጋ። በመጨረሻም ሁለቱ እርስ በርስ ተወጋግተው በተመሳሳይ ሰዓት ሞቱ። አምሌት ነፍሱ ከመውጣቷ በፊት ኦልጋንና ልጆቹን በራእይ ተመለከተ። ከዚያም አንዲት ቫልኪሪ ነፍሱን ወደ ጀግኖች ማቆያ ቫልሃላ ይዛው ሄደች። ታሪኩን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግ በየቀኑ በአዲስ ፊልም እንገናኝ።